ኢትዮጵያ በታሪክ አጋጣሚ ተላልፈው ዛሬም ድረስ ያለመግባባት መንስኤ የሆኑ ችግሮችን ለመፍታት እየመከረች ነው። ታዲያ ይህ ምክክር ዛሬ ላይ ከመድረሱ በፊት ረዘም ያለ ጊዜን ተወስዶበት የአጀንዳ ማሰባሰብ ሂደት በአብዛኛው የሀገሪቱ ክፍል ሲሰበሰብ ቆይቷል። በያዝነው ወር መግቢያ ላይ ከመላው የኢትዮጵያ ማህበረሰብ የተሰባሰቡ 4000 ተወካዮች ወደ አዲስ አበባ ገብተው የቅድመ ምክክር ሂደቱን ሲከውኑ ቆይተዋል። ሐምሌ 8 የተጀመረው አጠቃላይ ዋናው ሀገራዊ ምክክር ደግሞ በዋናነት 8 አጀንዳዎችን ለይቶ ተመካካሪዎችን በቡድንና ንዑስ ቡድን ከፍሎ እንዲመካከሩ እያደረገ ይገኛል። ለመሆኑ ከተጀመረ ሳምንት ያስቆጠረው ይህ ሀገራዊ ምክክር ሂደት ምን ይመስላል ስንል ተሳታፊዎችን አናግረናል። አቶ ኡቶ ኦኮት ከጋምቤላ ክልል የመንግስት አስፈጻሚን ወክለው የተገኙ ተመካካሪ ናቸው። እርሳቸው እንደሚሉትም በተለይ ምክክሩ ከመጀመሩ በፊት አጀንዳዎቹ መገለጻቸው የውይይቱን ሂደት እንዳቀለጥፍላቸው ይገልጻሉ። አክለውም አንድን አካባቢ ብቻ ሳይሆን ከመላው ኢትዮጵያ ተወካይ መኖሩ ደግሞ አሳታፊነቱን የተመለከትንበት ነው ብለዋል። በጣም ጥሩ ነው። የመወያያ አጀንዳዎቹ በግልጽ ተቀምጦ ዝርዝር በሆነ መንገድ ግልጽ በሆነ መንገድ ነው እኛን የተወያየንበት። አጀንዳዎቹ ለሀገር ግንባታ ሀገሪቱ የወደፊት ዕጣ ፈንታ የሚወሰንበትና ሁሉም ተመካካሪዎች የራሳቸው ሀሳብ ያለ ገደብ መስጠት የሚችሉበት እና በምክክሩ መሰረት ውጤቱ ለሀገሪቱ በጣም ትልቅ ፋይዳ ነው በበኩሌ ማየው እና አጀንዳዎቹ በጣም ግልጽ ናቸው። አጀንዳዎቹ ደግሞ ሀሳብ የመስጠት እና ትልቅ በሆነ መንገድ የማየት ኢትዮጵያ ደግሞ የወደፊት ዕጣ ፈንታ የሚወሰንበት አጀንዳዎች ናቸው። ሁሉም አሁን በተለይ በተሳተፉ አንጻር ሁሉም ሀሳባቸው ይገልጻሉ። ሴቶችም አካል ጉዳተኞችም ሁሉም የማህበረሰብ ክፍሎች የተወጣጡ ቡድኖች ናቸው። እያንዳንዱ ከራሱ ፐርስፔክቲቭ ያላቸው ሀሳብ በግልጽ እየሰጡ እየተሳተፉ ነው ያለው። ሁሉም እየተሳተፉ ነው በጥሩ ሁኔታ። እኔም ያሉበት ቡድን የተቋማት ግንባታ፣ ሰብአዊ መብቶችና የህግ የበላይነት ላይ ነው የምንመካከረው። እነዚህ ተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች ዙሪያ ላይ ነው የተመካከረን እና ሰብአዊ መብቶች እንዴት ማከበር እንዳለበት፣ ህግ የበላይነት እንዴት ማረጋገጥ እንዳለበት እና ተቋማት ምን መመሰል እንዳለባቸው፣ የኢትዮጵያ ተቋማት ምን መመሰል እንዳለባቸው በግልጽ የተቀመጡ መወያያ ነጥቦች ናቸው ዙሪያ ላይ የተወያየነ ያለ ነው። በዚህ ምክክር ላይ የአማራ ክልል መንግስት ሰራተኞችን ወክለው የተገኙት ወይዘሮ ጸጋ ከነቶ እንደሚሉት ደግሞ በተለይም ዋናው ምክክር ከመጀመሩ በፊት ቅድሚያ የተሰጠው ቅድመ ስልጠና ለዋናው ምክክር እንደረዳቸው ገልጸው በተለይም ከየአካባቢው በመጡ ተወካዮች መካከል ያለው ልዩነት ሳይገድባቸው እየተወያዩ እንደሚገኙም አክለዋል። የምክክር ኮሚሽኑ እንግዲህ እንደ ሀገር ስናየው በጣም ጥሩ ነው። ከቅድመ ዝግጅቱ ጀምሮ እንደመጣን ቀጥታ ወደ ውይይት አይደለም የገባ ነው። ለውይይቱ ያመቻሉ፣ ለውይይቱ ግብአት ይሆናሉ የሚባሉ አስፈላጊ ስልጠና በሚመለከታቸው ባለሙያዎች በከፍተኛ ኤክስፐርቶች ሲሰጥ ነው የቆየ። እኒህ ደግሞ ወደ ዋናው አጀንዳ ወደ ውይይት ስንገባ ግብአቱ ነውን ሰው በተረጋጋ መልኩ በሀገሩ ጉዳይ ይመለከተኛል፣ ያገባኛል በሚለው በነጻነት ሀሳቡን ሳይገደብ እንዲገልጽ እየተደረገና ሁሉም እንዲሳተፍ እየተደረገበት አግባብ በእኔ በኩል መልካም ነው የሚል ሀሳብና አስተያየት ነው ያለኝ። ዛሬ በአጋጣሚ ሆኖ ያው አጀንዳዎቹ እንደ ሀገራዊ ምክክር ኮሚሽን 8 አጀንዳዎች ተለይተዋል። እንደሚታወቀው ከነዚህ 8 አጀንዳዎች በ8 ተከፍለው ውይይት እየተደረገባቸው ያሉት እኛ እንደ አጋጣሚ የአዲስ አበባና የፌዴራል ከተሞች ጉዳይ ነው የደረሰን። በእነሱ አጀንዳዎች ውስጥ እያንዳንዳቸው ስንወያይ ውለናል። ነጻነታችን በጣም እንደኔ ያው አማርኛ ተናጋሪ ቢሆንም ኢቭን ሌሎች አማርኛ መናገር ያልቻሉ ብሔረሰቦችም ጭምር በአስተርጓሚ እየተተረጎመላቸው አለገደብ በቂ ሰዓት እየተሰጣቸው ሁሉም በተራ እየተሳተፈ የራሱን በአገሩ ጉዳይ ያለውን አይዲያ የሚያራምድበት መድረክ ነውና አሳታፊ ሆኖ ነው ያገኘሁት በእኔ በኩል። የሲቪል ማህበረሰብ የአካል ጉዳተኞች ማህበራት ፌዴሬሽን ወክለው የተገኙት አቶ አበባው ክንዴ እንደሚሉትም በዚህ ምክክር እኔነትን ሳይሆን እኛ ማለትን ያስቀደምንበትና ለኢትዮጵያ ይበጃል ያሉትን ሀሳብ እያቀረቡ እንደሚገኙም ገልጸዋል። አክለውም ነገ ስለሚተካው ትውልድ የሚበጅ ውሳኔ ለማሳረፍ እየተወያየ እንደሆኑ ገልጸዋል። ድጋፍ አለ፣ በቂ አሳታፊ ነው የሚለው ላይ በቂ ነው ማለት አይቻልም። ከውስጣቸው ያለውን ሀሳብ
ሪፍሌክት የሚያደርጉት በነጻነት ነው። እንግዲህ የራሳቸው ውስጣቸው ላይ ያለው ሀሳብ የተለያየ ቢሆንም ግን ውስጣቸውን ማንም ሳይገድባቸው ማንም እንደዚህ አይደለም የሚል ቅሬታ ሳያቀርብባቸው ሀሳባቸውን የመግለጽ ሁኔታዎች የሚታይበትና የሚዳሰስበት ሁኔታ አለ። እንደ ግሩፓችን የሌላውን ግሩፕ አላቅም፣ ግን እንደ ግሩፓችን ምናልባት የሚነሱ ሀሳቦች በውስጡ ሊኖሩ ይችላሉ። እነዚህ ሀሳቦች የተወሰነ እንትን ይሁን ማለት ሀሳብ የሚያቀርበው ተቀባዩ ወይም የአድማጩ ግልጽ የማይሆንለትበት መንገድ ሊኖር ይችላል። ይህንን ግልጽ በሆነ መንገድ ወይም በአረዳድ ሁኔታዎች እንዲያስረዳቸው ጥያቄ ሊጠየቅ ይችላል፣ ሀሳብ ያቀረበው አካል ማለት ነው። ስለዚህ በዚህ አይነት መንገድ እንቅስቃሴ ሲያደርጉ ያ ሰው ሀሳቡን ለመግለጽ የቀረበው ሰው ሀሳቡን ይገልጻል። እኔ በራሴ እዚህ ላይ እንደዚህ ያለ ቢሆን ብዬ የማስበውን ሀሳብ ሳቀርብለት እሱ ሀሳቡን ያቀረበው አካል እኔን የማስረዳበትን መንገድ ግልጽ በሆነ መንገድ ሊያቀርብልኝ ይችላል። እዚያ ላይ የተግባቡት ሁኔታዎች ይሆኑና ሀሳቦችን የመያዝ ሂደቶች ስለ ሀገራዊ ሁኔታ ስለሆነ ስለ ሀገራዊ ጉዳይ ስለሆነ የምናወራው ይህንን መጀመሪያ ያለን ሀሳብ ብቻ ሳይሆን አይደለም መከተል ያለብን ማየት አይደለም ያለብን፣ ግን አገርን ወክለን ስለሆነ ህዝብን ወክለን ስለሆነ ትውልድን ወክለን ስለሆነ ዛሬ እኛ ያለንበትን ብቻ አይደለም ማየት። አሁን እኛ በቆምንበት ደረጃ ላይ ወደፊት እኛ የምንወልዳቸው የኛ ልጆች የልጅ ልጅ የሚተላለፍ ታሪክ ነው ይታ። ስለዚህ ይሄንን ነው ማሰብና መረዳት ያለብን እንጂ እዚሁ ላይ የኔን አሁን እኔ ዊልቸር ተጠቃሚ ነኝ፣ አንድ ደረጃ ችግር አጋጠመኝ ብዬ የራሴን ብቻ አይደለም ማውራት ያለብን። ነገ መነገ ወዲያ ሌላ ትውልድ ዊልቸር ተጠቃሚ አለ፣ ክራሽ ተጠቃሚ አለ። ይህንን ታሳቢ ተደርጎ መንጸባረቅና መወያየት ተገቢ ነው። ከኦሮሚያ ክልል ተወክለው በምክክሩ ላይ እየተሳተፉ የሚገኙት አቶ ኩማ ገቢሳ ደግሞ በተለይም ይህ ምክክር አሸናፊና ተሸናፊ ያለበት ሳይሆን ልዩነቶች ተከብረው ለኢትዮጵያ ወደፊት መልካም የሆኑ መፍትሄዎችን ለማስፈር እየተወያዩ እንደሚገኙም ገልጸዋል። 8 ክፍል ነው የተመደብነው። 8 ክፍል 8 ቡድን አጀንዳ ላይ ነው የተወያየን ያለው። ሂደቱ ጥሩ ነው። እስካሁን ሀሳባችን በግልጽ ያነሳን ነው። ስለዚህ ጥሩ እየሄደ ነው። ሀሳባችን እንደፈለግ ነው የምናነሳው። ስለዚህ በብዛት አንድ ላይ የሚያደርግ ነገር ነው ፎከስ የምናደርገው። የተለያየ ሀሳባቸውን ይቀበላሉ፣ እናነሳለን፣ እንወያያለን። ግን ቅርቃሮቹ ደግሞ በደንብ ይያዛል። ከዛ በኋላ ተመልሰን ደግሞ እንወያያለን። ጥሩ ሂደት ላይ ነው ያለን። አካል ጉዳተኞች ማህበራት ፌዴሬሽን ተወክለው የተገኙት ወይዘሮ ሙሉ ሀብት እመኛው እንደሚሉት ውይይቱ በጥሩ ሁኔታ እየተካሄደ ቢሆንም በተለይም አካል ጉዳተኞች የማረፊያ ምደባ አመቺ ባልሆነ ቦታ ፎቅ ላይ በመሆኑ የመጀመሪያ ቀን የግማሽ ፈረቃ ውይይት አልፏቸው እንደነበረም አስታውሰዋል። የተወያየ ነው ከ8ቱ አጀንዳ አንዱ የከተማ የፌዴራል የአዲስ አበባና የፌዴራል ከተማ ምን ይመስላል በሚለው ላይ ነው የተወያየ ነው። አካሄዱ አሪፍ ነበር። ምናልባት እኔ ከዚህ ጋር ተንተርሼ ማነሳው መወያያው ጥያቄ ከደረሰን ከትናንትና ጀምሮ ነውና እኔ በነገራችን ላይ አካል ጉዳተኛ ስለሆንኩኝ ፎቅ ላይ ስለደረሰኝ ትናንት አልተወያየውም ነበር። ምክንያቱም አብዛኛው አካል ጉዳተኞቹ እስከ 200 ባለው በየክልሎቹ ስለመጡ እነሱ ላይ መውጣት ስለማይችሉ ስብሰባ ወደ ኮሚሽነሩ ለማንሳት ስለፈለግን ላይ አልወጣንም ነበርና እሱን መፍትሄ እስክንጠይቅ ድረስ እስከ ሰዓት ድረስ አልተወያየሁም ነበርና ዛሬ እንግዲህ ውይይቱን አድርገን ተሰጥቶን ወደ ታች አምሳዎቹ መጣው ወደ ግራውንድ እንዲያደርጉ ተካሂዶ ምክንያቱም አካታች እስከሆነ ድረስ አካታችነታችንን ደግሞ ምናልባት ለአንድ አካል ጉዳተኛ ወይም ለሁለት አካል ጉዳተኛ አምሳውን ማውረድ ሊከብድ ይችላል። ግን ደግሞ የአካል ጉዳተኛ የመጣ ደግሞ ብዙ መስዋዕት ከፍሎ ቤተሰብ ጥሎ የመጣ ሊኖር ይችላል። ከዚህ ጋር መጥቶ ደግሞ ለ8 ኔላ አሁን ለምሳሌ ለ8 ሁኜ ነው ዶርም ላይ ያለሁና ለ8 ሆኖ በመቀመጥ ደግሞ ለጤናም ላይ ለእንትን ላይ ይችላልና ግን ያን ሁሉ መስዋዕት ከፍለን ኢትዮጵያን አንድ ለማድረግ እስከመጣን ድረስ ደግሞ እኛም ብንካተት ብለን ጥያቄያችን ተመልሶልን ዛሬ እኔ እጅግ በጣም ደስ ብሎኝ ታች ግራውንድ ላይ መጣው ውይይት አደርገናል። ግን ውይይት ስናደርግ ትናንትና የጀመሩትን እንደገና ወደ ታች አመጣን ከሀስ ጀምረ
በጥሩ አካሄድ ሄዷል። ቋንቋ የማይችሉ ሰዎች ደግሞ አሉ፣ ባስተርጓሚ ሁሉም እየተግባባ እስካሁን እየሰራ ነው። በቀጣይ የውይይት ቀናት የክፍተት ተቀርፎ እንደሆነ እየጠየቅናቸው ወይዘሮ ሙሉ ሀብት ምንም እንኳን ሙሉ በሙሉ ተስተካክሏል ማለት ባያስችልም የተስተካከሉ ነገሮች እንዳሉ ግን አመላክተዋል። እስካሁን አካሄዱ ባለው ድረስ ምናልባት ብዙ ችግሮቹ ተፈተዋል ብዬ ነው ያሁን ለአካል ጉዳተኞቹ አልወስነውም። ለምን አሁን ሁላችን ከተሰበሰብነው 5 አካል ጉዳተኞች እስካሁን ያልተመደቡልን አሉ፣ ታች ላይ ያሉ ያላገኙ ምን ላይ እንደተመደቡ እና ይሄ ቀስ በቀስ ላይ ደግሞ ይስተካከላል ደግሞ ብዬ አምናለሁ። ምክንያቱም ትንሽ ለነሱም ልክ እንዳንድ ኢትዮጵያ ልክ እንዳንድ ሀገራዊ ምክክር ኮሚሽን ከ4000 በላይ እስከመጣ ይህን ደግሞ መለየት ትንሽ ከበድ ሊል ይችላል። ከጊዜ ጊዜ ችግሩ እየተፈታ ሊሄድ ይችላል ብዬ አምናለሁ። ግን አሁን ሙሉ በሙሉ ደግሞ ያሉት ችግሮች ደግሞ ይፈታሉ ተፈተዋል ብዬ ልደመድም አልችልም። ማለት ቁጥራቸውን አውቀዋል፣ ግን ያልወረዱላቸው ገና አሉ። አካል ጉዳተኞች ፎቅ ላይ ሆነው አሉ። ምድባችን ያው በተሰጠን ባጅ መሰረት እናውቀዋለን፣ ግን እስካሁን ደግሞ የነሱ ደግሞ ታች ያልወረደላቸው አሉ። ስለ ውይይቱ ነጻነት የጠየቅናቸው ተሳታፊዎቹ እስካሁን ባለው የምክክር ሂደት ውስጥ ምንም አይነት ጣልቃ ገብነት ያልታየበት ውይይት እያደረጉ እንደሚገኙም ሀሳባቸውን ለትርታ ነግረዋል። ምንም ጫና የለውም። ምክንያቱም እኛም መጀመሪያ ትልቅ ቡድን ነበረ፣ 500 ነበረን። ከዛ በኋላ በ50 መጨረሻ በ10 ነው እየተወያየን ያለው። ስለዚህ ምንም ከኛ መሀል ነው አወያይና ጻፊ የመረጥ ነው ያለምንም ገደብ ያለምንም ከልከላ በነጻነት ሀሳባችን የሰጠን የመሰለን ለሀገሪቱ ይበጃል ብለን የመሰለን ሀሳቦች ምንም አይነት ጫናም ጣልቃ ገብነትም የለም። በጣም ዲሞክራሲያዊ በሆነ ኢትዮጵያዊ ስሜትን በሚገልጽ መልኩ አንዱ ብሔር ያንዱን ሳያቋሽሽ እኔ ከሚል ይልቅ እኛ የሚለውን ነገር እያስቀደምን ዲሲፕሊን በሆነ መልኩ ዲሞክራሲያዊ በሆነ መልኩ የሀገሪቱን የኢትዮጵያን ስብዕና በሚገልጽ መልኩ በነጻነት ሀሳባችን ሳንገደብ እየገለጽን እንገኛለን። ስፔሻሊ ደግሞ ሴቶች ይበልጥ ያላቸው አቋም ምን እንደሚመስል ሰራና ቃለ ምልልስ እያደረግ እንገኛለን። ይሄ ደግሞ ለኔ ይበልጥ እንደ ሀገር ይበልና ሊዘልቅ ጠቃሚ ነው እንደ ሀገር የሚል ሀሳብና አስተያየት አለኝ። አመሰግናለሁ። እስካሁን ጥሩ ነው። ወደፊት የሚስተካከሎች ነገሮች ይኖራሉ። እኔ የፌደራል ከተሞች ላይ ነው ደረሰ። እርግጥ ጥሩ ነው። አንዳንዶች ቃሎች ይኖራሉ፣ ግን መታገዝ ነው። ይሄ ማለት ውይይት ነው፣ ውድድር አይደለም። አንዱ አሸንፎ አንዱ አሸናፊ አንዱ ተሸናፊ አይሆንም። መነጋገሩ ሀሳባችን በግልጽ እናነሳለን። ያነሳው በምክንያት ነው የሚናነሳው። አይ ጥሩ ነው። ሀሳባችን የምናንሸራሽርበት በነጻነት ነው የምናንሸራሽር። ምክንያቱም አንተን የሆነ የመሀል ላይ ገብቶ እንደዚህ አይደለም የሚለን አካል እርግጥ የለም። እንደ አጠቃላይ ይህ የምክክር ሂደት ከተጀመረ ሳምንትን የተሻገረ ሲሆን በቀሪ የምክክር ቀናትም በተያዘለት የጊዜ ሰሌዳ መሰረት የሚካሄድ ይሆናል። አሁን ላይ እንደ ሀገር ላለመግባባት ምክንያት የሆኑ ችግሮችን ለመፍታት ትልቅ አጋጣሚ እንደሚፈጥርም ይጠበቃል።